በቀን 1 ደቂቃ ብቻ ለዓመታት ያሰቃያችሁን ማድያት ከስሩ መፋቀቅ ብትችሉስ? ውድ የሆኑ ክሬሞችን በመቀባት ፋርማሲ ውስጥ ጊዜያችሁን በመጨረስና በመጨረሻም ውጤት በማጣት የተሰላቻችሁ ሰዎች አይቻለሁ። ግን ዛሬ የምነግራችሁ ሚስጥር እናቶቻችን በጥንት ጊዜ የተጠቀሙት የነበረ በጣም ቀላል ነገር ግን እጅግ ኃይለኛ የሆነ መፍትሄ ነው። ይህንን ዘዴ አዘውትራችሁ ከተጠቀማችሁት የቆዳችሁ ቀለም ከመቼውም ጊዜ በላይ ሲጠራና ሲጸዳ በራሳችሁ አይን ትመለከታላችሁ። የቆዳ ችግር በተለይም ማድያት የብዙዎቻችን የጋራ ስቃይ ነው። ግን ዛሬ ይህንን ስቃይ እንዴት እንደምናቆመው አሳያችኋለሁ። ማድያት ይህ ቃል ለብዙዎቻችን ምን ያህል ከባድ እንደሆነ እኔም ጠንቅቄ ያውቃለሁ። ጠዋት ተነስተን መስታወት ፊት ስንቆም ፊታችን ላይ ያለውን ማድያት ማየት በራስ መተማመናችንን ምን ያህል እንደሚጎዳው ሁላችንም እናውቀዋለን። ማድያት ለማጥፋት ብለን እጅግ በጣም ብዙ ገንዘብ አውጥተናል። ይህ አሪፍ ነው የተባለውን ብዙ አይነት ሳሙናዎችን ገዝተናል። ውድ የሆኑ ክሬሞችን ተቀብተናል። የሰማነውን ሁሉ ሞክረን ብዙ ደክመናል። አንዳንዴ ሰዎች መንገድ ላይ አቁመው እንዴ ፊትህ ምን ሆነ? ይህንን ለምን አትቀቢም ሲሉ የሚሰማን የውስጥ ስብራት ቀላል አይደለም። ነገር ግን ይህንን ሁሉ ስናደርግ አብዛኞቻችን ሳናውቀውና ባለማወቅ ፊታችን ላይ እጅግ በጣም ትላልቅና ለቆዳችን አደገኛ የሆኑ ስህተቶችን እየሰራን እንገኛለን። እስቲ አሁን ለጥቂት ደቂቃዎች ቆም ብላችሁ ራሳችሁን ገምግሙ። አሁን በቆዳ አያያዝ ዙሪያ እያደረጋችሁት ያለው ነገር ትክክል ነው ወይስ ሙሉ በሙሉ እየተሳሳታችሁ ነው የሚለውን የሚያሳይ 3 ዋና ዋና ምልክቶችን በዝርዝር ልንገራችሁ። አንደኛ፣ የማድያት አታላይ መሆን። ማድያትን በአጭር ጊዜ ምናልባትም በ3 ቀን ወይም በ1 ሳምንት ያጠፋል የተባለው ውድና ፈጣን ክሬም ገዝታችሁ መቀባት ትጀምራላችሁ። ልክ እንደጀመራችሁት በመጀመሪያው ቀናትና ሳምንታት ፊታችሁ በሚገርም ሁኔታ በደንብ ይጠራል፣ እንደ መስታወት ያበራል። ማድያቱ ሙሉ በሙሉ የጠፋ ይመስላችኋል። በዚህ ጊዜ እጅግ በጣም ትደሰታላችሁ። በመጨረሻም መፍትሄ ያገኘሁ ብላችሁ ለጓደኛችሁ ሁሉ ትነግራላችሁ። ነገር ግን እውነተኛው ፈተና የሚመጣው ያንን ክሬም ለጥቂት ቀናት ስታቆሙት ለመቀየር ስታስቡ ወይም ክሬሙ አልቆባችሁ ሌላ እስክትገዙ ስትጠብቁ ነው። ምን ይፈጠራል? ማድያቱ ከበፊቱ በበለጠ ሁኔታ እጥፍ ድርብ ሆኖ እጅግ በጣም ጠቁሮና ወደ ሌሎች የፊታችን ክፍሎች ሰፍቶ ይመለሳል። ይህ ለምን ሆነ ብላችሁ አስባችሁ ታውቃላችሁ? ይህ ማለት የተጠቀማችሁት ያለው ውድ ክሬም ማድያቱን ከስሩ እያጠፋው ሳይሆን ቆዳችሁን ከላይ በግድ እየላጠና ችግሩን ለጊዜው ብቻ እየሸፈነው ነው። ልክ ክሬሙን ስታቆሙት የተቆጣው ቆዳችሁ በቀላሉ በሚመስል መልኩ ማድያቱን በከፍተኛ መጠን ይመልሰዋል። ሁለተኛ፣ የቆዳ መሳሳትና መቆጣት። ከቅርብ ጊዜ ወዲህ ፊታችሁ ላይ እንግዳ ነገር አስተውላችኋል? ፀሐይ ሲነካው ስትታጠቡ ወይም ደግሞ ኮሽና ቤት ገብታችሁ ወጥ ስትሰሩ ትንሽ ሙቀት ሲያገኝ ፊታችሁ ቶሎ ይቀላል፣ ይቃጠላል። ወይም ደግሞ ፊታችሁ በመስታወት ስታዩት ቆዳችሁ ልክ እንደ ወረቀት እየሳሳና ከስሩ ያሉ ቀያይ ደም ስሮች በግልጽ እየታዩ መጥተዋል ከሆነ ይህ እጅግ በጣም አደገኛና ትኩረት የሚሻ ምልክት ነው። ይህ የሚያሳየው ፊታችሁ ላይ የምትቀቡት ኃይለኛ የኬሚካል ውህድ አምላክ ሲፈጥር የሰጠንን የቆዳችን ተፈጥሯዊ የመከላከያ አቅም ወይም ጋሻ እንደተጎዳ ነው። ቆዳችሁ መከላከያ ጋሻውን ሲያጣ ራቆቱን ቀረ ማለት ነው። ለዚህ ነው ከዚህ ቀደም ምንም የማይመስላችሁ ትንሽ የጠዋት ፀሐይ ወይም የምድጃ ሙቀት እንኳን መቋቋም አቅቶት ፊታችሁ የሚቃጠለው የሚቀላውና ቶሎ የሚጎዳው። ቆዳችሁ እየጮኸ እርዳታ እየጠየቃችሁ ነው። ሶስተኛ፣ ያለ ሜካፕ ከቤት መውጣት መፍራት። ከቤት ወደ ስራ ስትሄዱ፣ ወደ ገበያ ስትወጡ፣ እድር ወይም ለቅሶ ለመድረስ ወይም ደግሞ ዝም ብሎ ዘመድና ሰው ለመገናኘት ስትወጡ አንድ ትልቅ ጭንቀት አለባችሁ። እሱም ማድያታችሁ ሰዎች እንዳያይባችሁ መደበቅ ነው። ይህንን ለማድረግ ስትሉ ሁልጊዜም ወፍራም ሜካፕ፣ ከባድ ፋውንዴሽን ወይም ብዙ ፓውደር መቀባት በየቀኑ ግዴታ ሆኖባችኋል። አንዳንዴማ ፊታችሁን በሳሙና ታጥባችሁ ሎሽን ብቻ ተቀብታችሁ በተፈጥሮ ቆዳችሁ በነፃነት አየር እየተነፈሳችሁ መውጣት ናፍቋችኋል። ነገር ግን አትችሉም። ምክንያቱም ሰዎች ምን ይሉኛል፣ ፊቷ ተበላሸ ይሉኛል ብላችሁ ትፈራላችሁ። የማሰው ደግሞ ያንን ሁሉ ሜካፕ ተቀብታችሁ እንኳን ማድያቱ ከስሩ አልሸፈን ብሏችሁ በፀሐይ ሲጋለጥ ስታዩ በውስጣችሁ ትጨነቃላችሁ። ይህ ማለት እናንተ የቆዳ ችግራቸውን በትክክለኛው መንገድ ለመፍታት ሳይሆን ከሰዎች እይታ ለመደበቅ ብቻ በጭንቀትና በፍርሃት እየሞከራችሁ ነው ማለት ነው። ሜካፕ መፍትሄ አይደለም፣ ጊዜያዊ መደበቂያ ብቻ ነው። ውድ ቤተሰቦቼ እባካችሁን እውነታውን እንጋፈጠው። ከላይ ከዘረዘርኳቸው 3 ምልክቶች ውስጥ አንዱ እንኳን በእናንተ ላይ በግልጽ እየታየ ከሆነ እውነቱን በድፍረት ልንገራችሁ፣ የቆዳችሁ ጤንነትና የወደፊት ውበታችሁ ከፍተኛ አደጋ ላይ ወድቋል ማለት ነው። ይህንን አስደንጋጭ እውነት አሁን መቀበል አለብን። እናንተ ማድያትን በማጥፋቱና ፊትን በማጥራቱ ሂደት ላይ እያሸነፋችሁ ሳይሆን በስህተት መንገድ እየተጓዛችሁና እየተሸነፋችሁ ነው። ማድያቱን እያጠፋችሁ ሳይሆን እያባባሳችሁት ነው። ነገር ግን በፍጹም ተስፋ እንዳትቆርጡ። ዛሬ ይህንን ቪዲዮ ያያችሁ ያላችሁት በአጋጣሚ አይደለም፣ በምክንያት ነው። ጊዜው አልረፈደም። ይህንን አስከፊ የሆነ የስህተት መንገድና የቆዳ መበላሸት ውደት ዛሬውኑ እንዴት በዘላቂነት ማስቆም እንደምትችሉ መፍትሄ ይዤላችኋለሁ። ቆዳችሁ ሳትጎዱ፣ ሳታሳሱና ሳታቃጥሉ
ማዲያትን ከተፈጠረበት ስሩ ቀስ ብሎ ነቅሎ የሚያጠፋውን ትክክለኛውም ምንም አይነት የጎንዮሽ ጉዳት የሌለውን እጅግ በጣም ቀላልና ተፈጥሯዊ መፍትሄ አሁን ቀስ ብዬ አንድ ባንድ አሳያችኋለሁ። ይህንን የጥንት እናቶቻችን ሚስጥር ፊታቸውን እንደገና ወደ ተፈጥሮ ውበቱ ይመልሰዋል። ስለዚህ አእምሯችሁን ክፍት አድርጋችሁ ቪዲዮን ሳታሳልፉ በጥሞና ተከታተሉኝ። ህይወታችሁንና ፊታችሁን የሚቀይረው ሚስጥር አሁን ይጀምራል። የዕጣን ውህድ ፊታችሁ ላይ ያለውን ማዲያት ከስሩ ሂዶ ለምንና እንዴት እንደሚያጠፋው ሳይንሳዊ የሆነውን ምክንያት ላስረዳችሁ። በመጀመሪያ ደረጃ ማዲያት ምንድን ነው? ከየትስ ይመጣል? የሚለውን ማወቅ አለብን። አምላክ ሲፈጥረን ቆዳችን ላይ ውብ የሆነ ቀለም የሚሰጥ ሜላኒን የተባለ እጅግ በጣም ጠቃሚ ንጥረ ነገር ሰጥቶናል። ሜላኒን ጠላት አይደለም፣ እንዲያውም የቆዳችንን ቀለም የሚያሳምርልን፣ ከፀሐይ ኃይለኛ ብርሃንና ከካንሰር የሚጠብቀን የተፈጥሮ ጋሻችን ነው። ማዲያት የሚፈጠረው ግን ይህ ሜላኒን የተባለ ንጥረ ነገር ከሚያስፈልገውና ከጤናማ መጠን በላይ ከልክ አልፎ ሲመረትና ፊታችን ላይ ባሉ አንዳንድ ቦታዎች እንደ ጉንጭ፣ ግንባርና አፍንጫ ላይ በብዛት ሲከማች ነው። ይህ በሕክምናው ዓለም የሚታወቀው ውስብስብ የቆዳ ሳይንስ ማንም ሰው በቀላሉ በአይነ ህሊናው ሊስለውና ሊረዳው በሚችለው በሚገርም ምሳሌ ላስረዳቸው። ቆዳችሁን ልክ እንደ አንድ ትልቅ እጅግ በጣም የተደራጀና ውብ የሆነ ፋብሪካ አድርጋችሁ አስቡት። ሜላኒን የተባለው ቀለም አምራች ንጥረ ነገር ደግሞ በዚህ ፋብሪካ ውስጥ እንደሚሰራ የቀለም መጋዘን ኃላፊ አድርጋችሁ ውሰዱት። የዚህ ቀለም መጋዘን ኃላፊ ዋነኛ ስራው በየቀኑ ትክክለኛውን የቀለም መጠን ከመጋዘን እያወጣ ቆዳችሁን እኩል ማራኪና ውብ አድርጎ መቀባት ነው። ይህ ኃላፊ ስራውን በተረጋጋ ሁኔታ ሲሰራ ፊታችን ጥርት ይላል፣ የፊት ቀለም አንድ ወጥ ይሆናል። ነገር ግን አንዳንድ ያልታሰበ አደጋ ይፈጠራል። ለምሳሌ ያለ ፀሐይ መከላከያ ኃይለኛ የፀሐይ ብርሃን ፊታቸውን ቀጥታ ሲመታው ወይም ደግሞ በውስጣቸው የሆርሞን መዛባት ሲፈጠር ማለትም በእርግዝና ጊዜ የወሊድ መከላከያ ስትጠቀሙ ወይም በከፍተኛ ሁኔታ ስንጨነቅ የፊታችን ላይ ያለው ፋብሪካ ክፉኛ ይረበሻል። በዚህ ጊዜ ያ ምስኪን የቀለም መጋዘን ኃላፊ እጅግ በጣም ይደነግጣል። አደጋ መጣ፣ ቆዳችን ሊቃጠል ነው፣ በፍጥነት መከላከል አለብኝ ብሎ በማሰብ ይደናገጣል። ይህ የተደናገጠ ኃላፊ ቆዳቸውን ለማዳን ብሎ ከወትሮ እጅግ በጣም በበዛና በተጋነነ ሁኔታ ጥቁር ቀለም ሜላኒንን ከመጋዘኑ እያወጣ ፊታችሁ ላይ በኃይል ይረጨዋል። ቀለሙን በስርዓቱና በእኩል ሳይሆን በድንጋጤ በአንድ ቦታ ላይ በብዛት ስለሚደፋው ያ ቦታ ከሌላው የፊታችሁ ክፍል የተለየ ጥቁረት ይኖረዋል። አያችሁ አይደል? ማዲያት ማለት ቆዳችን ራሱን ከፀሐይና ከጭንቀት አደጋ ለመከላከል ሲል በድንጋጤ የሚያወጣው የተከማቸ ጥቁር ቀለም ነው። እዚህ ላይ ነው እንግዲህ የጥንት እናቶቻችን ሚስጥር የሆነው የዕጣን አስደናቂ ተአምርና ሚና የሚመጣው። የዕጣን ቶነር ፊታችሁ ላይ ስትቀቡ ሙሉ በሙሉ የተለየና ጤናማ ነገር ነው የሚፈጠረው። የዕጣኑ ቶነር ልክ እንደ አንድ ጠቢብ እና ባለሙያ ሆኖ ወደ ፋብሪካው ወደ ቆዳችሁ የውስጥ ክፍል ይገባል። ዕጣኑ ቀጥታ ተደናግጦ ቀለም ወደሚረጨው የቀለም መጋዘን ኃላፊ ይሄድና ምንም የሚያስፈራ ነገር የለም፣ አደጋው አልፏል፣ እባክህን ተረጋጋ ብሎ ትከሻውን መታ በማድረግ ያረጋገዋል። ዕጣን በውስጡ ባለው ልዩ የተፈጥሮ የመፈወስ ኃይል የቆዳን መቆጣት ስለሚያጠፋ ሜላኒንን ያረጋገዋል። የቀለም ኃላፊው ሲረጋጋ ያንን ከልክ ያለፈ ጥቁር ቀለም ማምረቱንና መርጨቱን ወዲያውኑ ያቆማል። ምርቱን ወደ ትክክለኛውና ጤናማ መጠን ይመልሰዋል። ከዚያም ዕጣኑ ቀስ በቀስ ከዚህ በፊት በድንጋጤ ምክንያት ተደፍቶ የነበረውን ጥቁር ቀለም ማዲያቱን ከስሩ እያሟሟ ያጠፋውና ፊታችሁን እንደ ቀድሞ ንጹህ፣ ጥርት ያለና የሚያበራ አንድ ወጥ ቀለም ያለው ቆዳ ያደርገዋል። አሁን በጣም አስፈላጊ ወደ ሆነው ነጥብ መጥተናል። ማዲያትን ከስሩ የሚያጠፋውን የተፈጥሮ የዕጣን ቶነር ወይንም የፊት ውሃ ደረጃ በደረጃ እንዴት እንደምናዘጋጀው እናያለን። ይህ አሰራር ቆዳን ያጠራል፣ የሞቱ ሴሎችን ያድሳል፣ እንዲሁም ቦስዌሊክ አሲድ ስላለው የቆዳ መቆጣትን ያረጋጋል። የአዘገጃጀት ቅደም ተከተል፣ አንደኛ ዕጣኑን ማዘጋጀት። አንድ የሾርባ ማንኪያ የሚሆን ንጹህ ዕጣን ውሰዱ። ዕጣኑ በጣም ትላልቅ ከሆነ ውሃ ውስጥ ቶሎ እንዲሟሟ በሙቀጫ በትንሹ መታ አድርጋችሁ መጠኑን ቀንሱት፣ አታድቁት፣ በትንሹ ብቻ። ሁለተኛ ውሃ ማሞቅ። አንድ ብርጭቆ የተጣራ ውሃ አፍሉ። ማስጠንቀቂያ፣ ቅድም እንዳልነው ዕጣኑ ከውሃው ጋር አድርጋችሁ እሳት ላይ አታፍሉት። እሳቱ የዕጣኑን መድኃኒት አጥፍቶ ተራ ውሃ ያደርገዋል። ሶስተኛ መዋሃድ። ውሃ ከፈላ በኋላ የሰበራችሁትን ዕጣን ንጹህ ብርጭቆ ዕቃ ውስጥ አድርጉና የፈላውን ውሃ ላዩ ላይ አፍስሱበት። ዕቃውን በደንብ ዝጉት። አራተኛ ማሳደር። ይህንን ውህድ ቢያንስ ለ12 ሰዓት ወይንም ለአንድ ሙሉ ሌሊት አስቀምጡት። ጠዋት ስታዩት ውሃው ደመናማ ቀለም ይኖረዋል። ጠረኑን እጅግ ደስ የሚል የተፈጥሮ ዕጣን ሽታ ይኖረዋል። አምስተኛ ማጥለልና ማሸግ። በቀጣዩ ቀን ጠዋት ያልሟሟውን የዕጣን ዝቃጭ ለማስወገድ ውህዱን በንጹህ ማጥለያ ጥልሉት። ያጠለላችሁትን ንጹህ የዕጣን ውሃ በሚረጭ ጠርሙስ ወይም ንጹህ ዕቃ
ውስጥ አድርጋችሁ ፍሪጅ ውስጥ አስቀምጡት። ይህ ውህድ ፍሪጅ ውስጥ እስከ 2 ሳምንት ሊቆይ ይችላል። የአጠቃቀም መመሪያ፣ ማታ ፊታችሁን ከታጠባችሁ በኋላ ፊታችሁን አድርጉ። የዕጣኑን ውሃ ኮተን ፓድ ላይ አድርጋችሁ ማዲያት ባለበት ቦታ ላይ እና ሙሉ ፊታችሁ ላይ በቀስታ እያሻችሁ ተቀቡት፣ ወይም በስፕሬ ጠርሙስ ፊታችሁ ላይ እርጩት። ኮተን ፓድ ለማታውቁ ሜካፕ የሚያስለቅቁበት ነው። የዕጣኑን ውሃ ከተጠቀማችሁ በኋላ ፊታችሁ ላይ እንዳለ በራሱ እስኪደርቅ ተውት፣ አትታጠቡት። ማስታወሻ፣ በየቀኑ ማታ ማታ ተጠቀሙት። የዕጣኑ ውሃ የቆዳ ሴሎችን በማረጋጋትና ማዲያቱን ከስሩ በማሟሟት በሚገርም ሁኔታ ፊታችሁን ጥርት ያደርገዋል።